የመሐለቁ ጫፍ ባይሰራና የመልህቁ ቴዲ አፍሮ ተሳስቶ ነው ወይንስ ደግሞ አውቆ ነው መርከብ በሚለው ሙዚቃ ላይ መሐለቁ ብሎ የገለጸው? እንደምታውቁት መርከብን የሚያቆመው መልህቅ ተብሎ ይጠራል። ቴዲ አፍሮ ግን መርከብ በሚለው ትራክ ላይ የመሐለቁ ጫፍ ባይሰራ ብሎ ግጥሙን ተጠቅሞታል። በአፉም ሲዘፍንም መሐለቁ ብሎ ነው የሚናገረው። መሐለቅ እንደምታውቁት በድሮ ጊዜ የሚጠቀሙበት የነበረው ሳንቲም ኦር ደግሞ ገንዘብ ነበር። ለምሳሌ አንድ መሐለቅ ሲባል 1 ብር ለማለት ፈልጎ ይሆናል ማለት ነው። በድሮ ጊዜ በሚኒሊክ ዘመን 16 መሐለቅ 1 ብር ይሆን ነበረ። ስለዚህ መሐለቅ ማለት ብር ኦር ሳንቲም ማለት ነው። መርከብን የሚያቆመው ደግሞ መልህቅ ይባላል። ስለዚህ ቴዲ አፍሮ መርከብ ላይ ለምንድን ነው መሐለቅ የሚለውን ወርድ የተጠቀመው? ኦቨሮል ዘፈኑን ስታዩት መርከብ ከሚለው ጀምሮ ስንኙን ሙሉ ስትመለከቱት ስለ መርከብ ብቻ ነው የሚያወራው። እዚህ ጋር ስለ ገንዘብ የሚያወራበት ምንም አይነት ምክንያት የለውም። ግጥሙ ስትመለከቱት ስለ ገንዘብ ምንም አያነሳም። መርከብ የመሐለቁ ጫፍ ባይሰራ ረግቶ እንዳይቆም ከአንዱ ስፍራ ይላል አደለ? የመሐለቁ ቦታ ገንዘብ ብታስገቡ መርከብ የገንዘቡ ጫፍ ባይሰራ ረግቶ እንዳይቆም ከአንዱ ስፍራ ምንም አይነት ሴንስ የለውም። ስለዚህ ቴዲ ለማለት የፈለገው ቴዲ እየዘፈነ ያለው ስለ መርከብ ነው፣ ስለ መልህቅ ነው። ስለዚህ እዚህ ጋር እኔ እንደሚመስለኝ ቴዲ ለዜማ ፈልጎ ይሆናል እንደዛ ወርዱን የቀየረው። የመሐለቁ ጫፍ ባይሰራና የመልህቁ ጫፍ ይሆን አይመችማ። የመሐለቁ የሆነ ሴንስ ስለሚኖረው እንደዛ ብሎ ዘፈነው። ኤኒዌይስ ዘፈኑ ሙሉ በሙሉ የሚያጠነጥነው መርከብ ላይ ስለሆነ መሐለቁ ብሎ የገለጸው መልህቅን ነው። ፒስ